እና እዚሁ ወንድማችን ተመስገን ባለበት በቀደም ላይ በተፈጠረው ጉዳይ እኔና ተመስገን ተነጋግረናል። አንዳንድ ነገሮች ስሜታዊ ቢያደርጉም እነዛ ነገሮች ልክ እንዳልሆኑ ተመስገንን እኔ ተመስገንን መቆጣት መቆንጠጥ የምችለው እንግዲህ ተመስገንን አቅም ምንም ቢሆን እንደዛ መሆን የለበትም። እሱም ተጸጽቷል። ስለዚህ ተመስገን ላይ የሚደረጉትን አንዳንድ ዘመቻዎች ምናምን ነገር እንደ ሀሳብ ቢቆሙ አለመግባባቶች ሊፈጠሩ ይችላሉ። እውነት ነው። ግን ያው አባት ምንጊዜም አባት ነው። እና ምንጊዜም አባት እና ደግሞ አባቶቻችንን እኛ ነን ማክበር ያለብን። አባቶቻችንን አሳልፈን መስጠት የለብንም። ስለዚህ አባት ምንጊዜም አባት ነው እና አባት መከበር አለበት። ስለዚህ ተመስገን ቀሲስ በኩሉን እንዲሁም መምህር ኤፍሬምን ቢያገኛቸው ይቅርታ ይጠይቃቸዋል። በእርግጠኝነት አባት ናቸው። ልጅ ነው እሱ። ብርክክ ብሎ አባቴ ይፍቱኝ፣ ይቅር ይበሉኝ፣ ድምፄን ከፍ አድርጌ ተናግሬያለሁ፣ አስከፍቼዎታለሁ ብሎ የሚታረምም ሰው ነው። ምክርም የሚሰማ ሰው ነው እና ለዛ ምንጊዜም አባት ነው። በቃ መደራደር አያስፈልግም። ቤተክርስቲያን ለአንድ አባት ስልጣነ ክህነትን ከሰጠች የመፍታትና የማሰር የማክበር ግዴታ ደግሞ ይኖርብናል። ይሄ እና ተመስገን በእርግጥ ይቅርታ ብሏል። ግን ደግሞ አሁን ቀሲስ በኩሉ ቢኖሩ አንድ ላይ ተገናኝተው እንዲያወሩ ስለምፈልግ ነው እና አባቶቻችንን እንወዳቸዋለን፣ አባቶቻችንን እናከብራቸዋለን። ለእነሱ ትልቅ ቦታ አለ። ችግር እንኳን ቢኖር ከእሳቸው ጋር እናወራለን እና እኔ በዛን ቀን የነበረው የላይፍ ፕሮግራም ላይ አልነበርኩም። አንድ ወንድሜ ነው በውስጥ የላከልኝ እና ውስጥ ገብቼ ቪዲዮዎችን ለመመልከት ሞክሬያለሁ። ተሜ ደግሞ በጣም ወደው ወንድሜ ነው። የዛኑ ቀን በአካል አገኘሁት። እዚህ ቁጭ ብለን አወራን፣ ነገርኩት። ይሄ ልክ አይደለም፣ እንዲህ መናገር አልነበረብህም፣ እንደዚህ ማለት አልነበረብህም። ሰው ይሳሳታል፣ እኛ እንወዳለን፣ ኦርቶዶክሳዊ ወንድሞች ነን። ስለዚህ ተምዬ ይሄ ነገር ልክ አይደለም፣ ስለዚህ ይቅርታ ጠይቃቸው ብዬው ተመስገን በነገራችን ላይ እንኳን ቄስ እኔ እንኳን ስናገሩ ይደነግጣል። እኔ እንኳን ስናገረው ይደነግጣል። ምልስ የሚል ሰው ነው እና ደግሞ መምህር ሄኖክንም እሳቸውን በጣም ትልቅ አባት ናቸው። ቀሲስ በኩሉም ቢሆኑ በጣም ትልቅ አባት ናቸው። የአንድ ደብር አስተዳዳሪ ናቸው። ስለዚህ ብዙ ኃላፊነት መንጋ የሚመሩ ናቸው። ገብቷቸዋል። ስለዚህ እሳቸውን መናገር ክህነታቸውን መናገር ነው። በስራቸው የሚመሩትንም ህዝብ እንደመናገር ነውና ከዛ አንጻር ምንጊዜም ልጅ ነው ጥፋተኛ ከአባት አንጻር ያንን ነው። ደግሞም ይቅርታ ብሏል። እሱም ተሜ የጠለቀ የግል ጥላቻና ክፋት የለበትም። ስሜታዊነት ማንም ሰው ጋር ያጋጥማልና እንደውችን ቂም ይዛችሁበት አዝናችሁበት ያላችሁም ሰዎች ካላችሁ ቂም አትያዙበት ለማለት ያህል ነው ይህን መልእክት ማስተላልፈው። ጋሼ አለህ ያለውኝ ወንድሜ እየሰማው ነው። አንተ በጣም ሰክር ያሉ በእንቅልፍ ልደት አለው አለ ተሚ አለ ልደት ይሰማል፣ ድምፅ ይሰማል። ላይቭ ገብቼ ነበረ እና ላይቭ ገብቼ በሰዓቱ መምህር ኤፍሬምን ይቅርታ ብያለው። ለምን ቢባል መምህር ኤፍሬም በሰዓቱ ሁኔታው ላይም ስለሌሉ፣ ቀጥሎ ደግሞ ቀሲስ ዲበኩሉን ቤታቸውን ከፍተው ከዚህ በኋላ እኔን ስም ተተክታችሁ እኔንም እንደሚደግፍ ሰው የኔንም ትምህርት እንደሚማር ሰው እየመሰላችሁ ወንድሞችን የምትሳደቡ ሰዎች እናንተን አላቃችሁ። ስለዚህ የተሳደቡ ሰዎች ስለማላቅ እኔ የሚሳደብ ልጅ የለኝም ስላሉ የእሳቸውን ይቅርታ ጠይቄያለሁ። ላይቭ ገብቼበት ነበር ልደትዬ ድምፄ ከተሰማ እና
ኦኬ አሁንም ችግር የለውም። መጽሐፍ ቅዱስ ሲናገር 7 ጊዜ 7 አይደለ ይቅር በል የሚለው የበደልናቸውን ብቻ አይደለም። እና መጽሐፍ ቅዱስ እንደሚለው ሁሉንም ይቅርታ ለማለት ዝግጁ ነኝ። ግን የሚሳደቡ ሰዎች ክርስቲያናዊ ስነ ምግባር ስለሌላቸው አባቶችም ደግሞ እኛ እናንተ አትወክሉንም ስላሉ ከዚህ በኋላ እኔ ቀሲስ ዲበኩሉንም የመናገሩ አቅም የለኝም። ከእሳቸው እግር ስር ቁጭ ብዬ መማርና የእሳቸውን መስቀል እምሳለም ክርስቲያን ነኝ። አሁንም ክህነታቸው ያስፈልገኛል። አሁንም በክህነታቸው ከቤተ ክርስቲያን በተቀበሉት ክህነት ይፍቱኝ ይባርኩኝ አባ ብዬ መስቀላቸውን ምስም ጉልበታቸውን ምስም ልጃቸው ነኝ እና እኩያይም አይደሉም። እኩያይም ስላልሆኑ ለእሳቸው መልስም አያስፈልግም። እሳቸውንም ደግሞ ስም ጠርቶ መናገሩም ተገቢ አይደለም። የሚገቡበት ቤት ላይ ባየሁትና በሰማሁት ልክ ነው የተናገርኩት የነበረው። እሳቸው ከዚህ በኋላ እኔን አትወክሉኝም ስላሉ እነዛ ሰዎች ይሳደቡ፣ ለነዛ ሰዎች ደግሞ ወርዶ መልስ መመለሱ ተገቢ ስላልሆነ እኔ ምንም ቢሉ ምንም ለእንደነዛ ሰዎች መልስ አልመልስም። መምህር ኤፍሬምን ግን ቤተክርስቲያን ያመነቻቸው የአዲስ ኪዳን መጋቢ የሆኑ አባታችንን ደጋግሜ ላይቭም ላይ በተደጋጋሚ የዛው ሰዓት ላይ ላይቭ ላይ በተደጋጋሚ ይቅርታ ጠይቄያለሁ። እግዚአብሔር ይባርካቸው። ከቤተክርስቲያን በተማሩት ትህትና፣ ከቤተክርስቲያን በተማሩት ራስን መግዛት መንፈስ ላይቭን እስከዘጋው ድረስ ቆይተው ጸልየው ነው የተለያየ ነው የነበረውና በንጋታውም አልለቀቀኝም። ልክ አልነበርኩም እና ላይቭንም ሳየው መምህር ኤፍሬምን በተደጋጋሚ ይቅርታ ብያለሁ። አይመለከታቸውም፣ ጉዳዩ ላይ የሉበትም። የአባትነት ስሜት ተሰምቷቸው ነው መጥተው ሊያስታርቁ የመጡት። በጣም ነው የምወዶት መምህር ኤፍሬም። ሌሎቻችሁንም ቤተክርስቲያን አምና ክህነት የሰጠቻችሁን ሁሉ እና ደግሞ የቤተክርስቲያን ልጅ የሆናችሁ ምእመንን ሁሉ ካስቀየምኩኝ ይቅርታ ጠይቃለሁ። ይሄ ክርስቲያናዊ ስነ ምግባር ስለሆነ ለሚባል እናንተ ናችሁ። አልሰማም ልደት። አዋይ እንደ ሀሳብ እዚህ ጋር ቀሲስ መምህራችን መምህር ኤፍሬም የሚሆኑ ቀሲስ ዲበኩሉ አባቶቻችን ናቸው። መቼም ልንፍቀው የማንችለው ነገር ቢኖር እኔ ቀሲስ ዲበኩሉ አባቴ ናቸው፣ መምህር ኤፍሬም መምህሬ ናቸው። ሁለቱም አስተምሩኛል፣ ሁለቱም ፍሬን ያስጨበጡኛል። ቀሲስ ዲበኩሉ ኃይለኛ ናቸው፣ ቁጡ ናቸው። በቃ አባት እንደዛ ነው። ስለዚህ ከዛ አንጻር ከቤተክርስቲያን ቅናት አንጻር ነው ሁሉም ሰው እንደዚህ የሚያደርገውና ለዛ ደሜ ሁለቱንም እኩል ቀሲስ ዲበኩልንም ሆነ መምህር ኤፍሬምን ሁለቱንም በእኩል ሰዓት በእኩል የይቅርታ መንፈስ ነው ይቅርታ መጠየቅ ያለብን ብዬ ስለማመን ነው። እና ሌላውን ነገር ቶ ሌሎችም እንደዚህ በቃ እንዲህ ነው እንትና የሚሉትን ሰዎች ተዋቸው። በቃ ስለነሱ ማውራትም መናገርም አይጠበቅብንም። ጀስት አባቶቻችንን ግን ይቅርታ ብለን ፋይሉን መዝጋት በቂ ነው። ተመስገን አይመስልም? አጠራርግም ልክ ነህ ልደትዬ። ሌሎቹንማ ሰው የተሰጠው መክሊት ነው የሚያገለግለው። አባቶች የቤተክርስቲያን አባት እስከሆኑ ድረስ ይቅርታ ጠይቃለሁ። እንኳን አባቶችን አይደለም የቤተክርስቲያን ልጆች እኔን ያዳመጡ በሰዓቱ ልክ ስላልነበርኩኝ ህዝቡንም ነው ይቅርታ የጠየቅኩት። እንኳን ቤተክርስቲያን አባት ብላ የሾመቻቸውን አባቶቼን አይደለም። እና እኔ ልጃችሁ ነኝ። መስቀላችሁን እምሳለን፣ ጉልበታችሁን እምስም፣ ከክርስቶስ የተቀበላችሁትን ክህነትን የማከብር። እግዚአብሔር ያከበረውን ማን ነው የሚያወርደው? እግዚአብሔር ያከበረውንስ ማን ነው የሚያቀለው? ሁላችሁንም ይቅርታ ጠይቃለሁ አባቶቼ፣ ደግሞ ምእመኑንም። ብለቴ እግዚአብሔር ያክብርልን። እናመሰግናለን። እኔ እዚህ ቲክቶክ ላይ ያለው ነገር በስማም ቅርጹን ይዞ በሰላም ሁሉም ኦርቶዶክስ ክርስቲያን የሆነ ሰው ሁሉ በመደጋገፍና እጅግ በጣም ሰላማዊ በሆነ መንገድ ቢቀጥል ምኞቴ ነው። ከየትኛውም ሰው ጋር በእርግጥ እኔ ምንም አይነት ችግር ውስጥ ገብቼም አላውቅም። ችግርም ገጥሞኝ አያውቅም። ግን በተቻለን አቅም
በቃ በተቻለን አቅም እዚህ ሚዲያ ላይ ስንመጣ ቤተክርስቲያንን አስቀድመን ከመጣን ጸብና ክርክር በመሀላችን ላይ ይፈጠራል ብዬ አላስብም። እርስ በእርስም አንዳችን የአንዳችንን ውድቀትም እንፈልጋለን ብዬ አላስብም እና በተቻላችሁ አቅም የወንድማችሁን ድካም የወንድማችሁን መውደቅ አትመኙም፣ አትፈልጉም። ለወንድማችሁም መውደቅም ምክንያት ለመሆን አትሞክሩ፣ የሚጠቅም ነገር ስለሌለ። እኔ ብበድል እኔ ባጠፋ እግዚአብሔር አምላክ ያውቃል፣ እሱ ባወቀ ይቀጣኛል። ለዛ ከዛ ውጭ ግን ወንድምን ለማሳጣት ለማሸማቀቅ መሞከር ተገቢ አይደለም። ሁላችንም ደካሞች ስለሆነ አንተ ነገ እኔን ብታሸማቅቀኝ ነገ አንተን የሚያሸማቅቅህ ይመጣል። አንተ እኔን ብታዋርደኝ ነገ አንተን የሚያዋርድህ ይመጣል። አንተ ዛሬ ለእኔ ወጥመድ ብትዘረጋልኝ ነገ ደግሞ ለአንተ ወጥመድ ይዘረጋል። ሰው የዘራውን ነው የሚያጭደው። ሌላ ምንም አይነት ነገር አይኖርም። መመካከር እያለ መወያየት እየተቻለ እንዲያ ነው እንዲህ ነው ብለን መነጋገር እየቻለ ያላግባቡን ነገሮች ካሉ ባለመግባባት መለያየት ራሱ እኮ ትልቅ ነገር እኮ ነው። በቃ ባለመስማማት ተስማምቶ መለያየት በራሱ በጣም ትልቅ ነገር ነው። ይሄ መፍትሄ ነው። ከዛ ውጭ ግን ሌላ በጣም የሰውን ሕይወት እስከ መበርበር ድረስ መድረስ ምን ይጠቅማል? የኔን የቀደመ ታሪኬን ፈልገው የቱ ጋር የወደቀው የቱ ጋር የተሳሳተው እንዴ? እኔ በየቀኑ ልደክም በየቀኑ ልወርቅ እችላለሁ። ምንም አዲስ ነገር አይደለም። ያንን ፈልጎ ሰብስቦ አደራጅቶ መጥቶ ለሰዎች ኤክስፖዝ ለማድረግ መሞከር ምን ይጠቅማል? ማንን ያንጻል? ማንን እንጠቅማለን? እንደዚህ ስናደርግ እግዚአብሔርን እንጠቅማል ወይስ ቤተክርስቲያን እንጠቅማታለን? ማንም አንጠቅም። የእኛን ጉድፍ ሸፍኖት ነው እኮ የሁላችንም ተሸፍኖ ነው። በነገራችን ላይ የሁሉም ሰው ተሸፍኖ ነው። የሁሉም ሰው ወጣትነት ስሜት ሊሆን ይችላል። ራስን አለመግዛት ችግር ሊሆን ይችላል። ስሜት አይነት ሊሆን ይችላል። በጣም ብዙ ነገሮች አሉ። አትሊስት ክፉ ቦታ ላይ እንኳን ብዙ ሳንቆይ ወደዚህ ቦታ ላይ መምጣታችንን ራሱ እግዚአብሔርን ልናመሰግነው ይገባል ብዬ ነው የማስበው። በተቻለን አቅም እንኳን የእግዚአብሔርን ቤትና የእግዚአብሔርን ቃል መምረጥ በራሱ ትልቅነት ነው እና ከዛ አንጻር እንደዛ እናደርግ። ተሜ እግዚአብሔር ከአንተ ጋር ይሁን። በርታ፣ ጽና። ከአባቶች ጋር ያለን ነገር ሁልጊዜም እነሱ አባት እኛ ልጆች ሆነን እንቀጥላለን። እዚህ ሚዲያ ላይ ለመማማርና ለመማማር ብቻ እንመጣለን። ሌላ ምንም ዓላማ የለንም። እንማራለን፣ እናስተምራለን፣ እንጠይቃለን፣ እንጠየቃለን። ከዛ በዘለለ በቃ አለቀ። መሬት የወረደ ህይወት አለና ሁላችንም ከቲክቶክ ስንወጣ ሁላችንም እኮ መሬት ላይ የወረደ ህይወት አለ። የምንደክምለት ቤት አለ፣ የምንኖርለት ህይወት አለ፣ ዋጋ የምንከፍልለት ህይወት አለ። ወደዛ ነው የምንመለሰው። ሁላችን ላይቭ ላይ ለምንቆያት ለአንድ 2-3 ሰዓት ብለን እርስ በርሳችን ሌላ ሰጣ ገባ ውስጥ መግባት አስፈላጊ ነው ብዬ አላምንም። የትምህርት ልዩነት እንኳን ቢኖረን እንዴት መፍታት እንዳለብን ቤተክርስቲያን አስቀምጣለች። ከዛ አንጻር ነው። ኤኒዌይስ ተሚ በጣም ደክሞኛል ብታይ። ማለት ትላንት 10 ሰዓት ነው የተኛሁት። የሚገርም 10 ሰዓት ተኛለሁ እያልኩኝ እስካሁኗ ሰዓት ድረስ አለው እና ለምን አተኛም ታዲያ? በነገራችን ላይ ልደትዬ አንድ ነገር ስላልክ ብቻ 1 ደቂቃ ስጠኝ። እውነት 1 ደቂቃ ስጠኝ። የምፈራው ነገር አለ። የምፈራው ነገር ምን መሰለ ወንድሜ፣ እግዚአብሔር ድልን ሲያቀናጀን ወይም ደግሞ እግዚአብሔር ሞገስን ሲሰጠን የተሰጠን ሞገስን በአግባቡ ካልተጠቀምንበት እንጠየቅበታለን እና በተለይ 2 ሰው የሚሆን 1 ሰው እየሰማን ከሆነ እግዚአብሔርን ብናገለግልበት ደስ ይለኛል። ግለሰቦችን ባናገለግል፣ እግዚአብሔርን ብቻ ብናገለግል። ስለ ልደት ታሪክ ከተፈለገ ልደት ብዙ ጓዳ አለበት፣ ቆሻሻ አለበት እና ከይቅርታ ጋር ፕሮቴስታንት ቤት ውስጥ ያለው ነገር ባይደገም ደስ ይለኛል። ላለው ልደት ከተኛ አንተኛው ጋሽተሜ ነገ እመጣለሁ ሰፈር። ለምን ምን ሰራልኛለህ? ስራ ጆሮውን እንደዚህ ይዤ እንዳስገባው እንዲዤ አስወጣል። በጠዋት እመጣለሁ። ኪዳነ ምሕረት እንሄዳለን። እሺ ውይ ተቀድመሃል። ፈለገ ገርጂ ሊወስደኝ። ምንም አታስተባብል።
ምንም አሁን እንዲህ ነው ምናምን እንዳትል። ገርጂ ማርያም ወስዳለሁ ብሎኛል። እመጣለሁ፣ እንሄዳለን። ጠብቃለሁ። ልደትዬ ሰላም ደር። በነገራችን ላይ ለፈለገ ልደት ምን አሰብ ምን ይዘን ነው የምንሄደው? እኔ ተናግሬያለሁ። ምን አሰብክ? ኮንጎ ጫማ ገዛለት ነው በቢጫ ከለር፣ በሰማያዊ ከለር፣ በአረንጓዴ ከለር ምናምን ይገዛለት። ለምን የሆነ ነገር እስኪ ተነጋግረን የሆነች ነገር ይዘንለት እንሂድ። መኪና እንገዛለታለን። በቃ እሱ ነገረ ደግሞ ይሄንን እኔ መኪና ሊገዛ ሙሉ ነገር እንደሸፈንኩለት ነገረ። ወንድማችን እንቅልፍ መጥቷል። ውጣልኝ፣ ተመስገን ስለ ጉልበት አምላክ። ሰው ያስጨልለኝ ነው ዛሬ። ቆይ መች ነው ያንተ ልደት? ፈለገ ልደትዬ፣ የኔ ያለፈ አይደል? ጥር ላይ እኮ የሚቀጥለው ዓመት ጥር ስንት ነው የሚከበረው ያንተ? ጥር 32 እኮ። የምር የሆነ ነገር ይዛለት እንሂድ። ለምን ለጭንቅላት ኮፍያ ያገዛለት ነው? አይበቃም? የሱ ጭንቅላት በጣም ትልቅ ነው። በቃ ሚኖክሲ እንግዛለን። ሚኖክሲዲ ምኑን? ሁሉም ቦታ አለው ፀጉር፣ ሌላ ቦታ አላውቅም። በቂ አንተ ሰውዬ ታልኝ ስለፈጠረ አምላክ ምን እንግዛለን? ውጣልኝ ስለፈጠረ አምላክ እባክህ 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 እባክህ። አይ እሺ፣ ሰላም እደር ልደትዬ። ነገራችን ላይ በጣም ነው የምወድህ። ለፍተሃል ግን ፍቅር ቀንሰሃል። ተሚሽ እግዚአብሔር ከአንተ ጋር ኪዳነ ምሕረት ተጠብቀህ ሰላም እደር። ወደድከው? ስዕሉን ቅዱሳን ስዕሉን ወደድከው? በጣም በሚገርም ሁኔታ ውይ ልደቴ፣ ቆይ እንዳዘጋው፣ በጌታ ቆይ እንዳዘጋው። አንድ እቺን ብቻ 30 ሰከንድ ስጠኝ ልደቴ። ዛሬ ይመጣልኝ አንድ ነገር አለ፣ ሌላ ስጦታ። እውነት ውይ ረስቼው ነበረ። ምን አይነት ሰው ነኝ? ምንድን ነው ማን ነው ይህ? ማን? የትኛው? አትመሳሰሉም ከነጭራሹ። ልደት ያያል፣ አትመሳሰሉም። ልጁ በጣም ጎበዝ፣ እውነት በጣም ሱራፌል በጣም ጎበዝ ልጅ ነው። ልደት ተስላል። እኔ መልኬ በቂ ነው። ምን ያደርግልኝ? ያልሳለም እኔ እኮ አብሳለህ የተባልኩኝ ስለሆንኩኝ ሰዎች ሊስሉኝ አይችሉም፣ ይሞክሩኛል እንጂ እሱ ነው እኔ ጥርት አድርጎ ይሰራኝ። እኛን ጥርት አድርጎ አልሰራንም። አልገባኝም። አይ አትመሳሰሉም ስትለኝ ነው የነገርኩህ። ወንድ ከእሱ ጋር አንተ ጎበዝ ነው፣ የሳለ ሰውዬ ጎበዝ ነው። እንዴት ይሄ መልክ ደገመው? ሱራፌል በጣም ጎበዝ። እንዴት ደገመው? ይሄን እንዴት ደገመው? ይሄን መልክ ይገርማል። ወረቀት ላይ ከተደገመ በጣም ቆንጆዬ ነኝ። እውነት ራሴን ወደድኩት። እንደዛ ብትሆን ኖሮ እዚህ ፎቶ ላይ እንዳለው ብትሆን እኮ ነበር። ግን ምን ያደርጋል እንዴ? እንደዚህ ቆንጆ ነኝ እኮ እኔ። ከዚህ አልበልጥ። እንደዚህ ያለ ሰው ካለ በጣም ጠላት ነው። እኔ ተሻተሜ ዛሬ ምንድን ነው ለወጣ ምን የሆነ ነገር እኮ ተለውጧል እኮ። ምን ሆነ ነው? እኔ አንተና ፈለገ እያያችሁ አይ ዶንት ኖ፣ ግን በቃ እንዴ እያያችሁ ምን ላድርግሽ? እኔ ምን ልሁንሽ? ተምዬ ምን ላድርግሽ? በነገራችን ላይ እያየሁት ፀጉሩ የተላጠሰው ቢኖር አንተ ነህ። አሁን ይሄን ሸሚዝ እንዴት አየው? ከለሩ በመጀመሪያ ደረጃ
ዋው አንደኛ ምርጥ ሰው ነው የገዛልህ። በቃ ክላሲክ። ማን የገዛው? አስፈላጊ ነው ወንድማችን። አይ ለማወቅ ነው። በጣም ማከብረው ሰው እንደሆነ አውቃለሁ፣ ግን ለማወቅ አንተ እዚህ ያለ ህዝብ በጣም በጣም አስቸጋሪ። ኧረ በክርስቶስ ውጡ፣ ውጣ፣ ተመስገን፣ ውጡ፣ ውጡ፣ ውጡ። ወደድከው ልደትዬ? ቆንጆ ነው። አንተ እነዚህ እግዚአብሔር ቆርጦ ቀጥሉላ ላገኝሽ እያንዳንድሽ። ወንድማችን በጣም እናመሰግናለን ለነበረን ጊዜ። ከመተኛት በፊት ፕሊስ አንድ አባታችን ተሚ ሀደራ እንዳረሰ። እስኪ ዛሬ ቅዳሴ ሄደ ነበር ልደትዬ? ዛሬ አልሄድኩኝም፣ አልተመቸኝም ነበር ዛሬ። የሆነ ትልቅ የቴሌቪዥን ፕሮግራም ላይ የሆነ አንድ ፕሮግራም ነበረኝ፣ እዛ ነበርኩኝ። ፕሮግራሙ ሲለቀቅ ታዩታላችሁ። ልዩነታችን ሰፋ። እያየችን ላይ እኔና ፈለገ አሪፍ ቦታ ነበር። ነገረ ፈለገ መስማትም አልፈልግም፣ እባክህ ውጣልኝ። ተመስገን ስለ ጉልበትህ አምላክ። አየምር እንደ ኢትዮጵያ ኦርቶዶክስ ተዋህዶ የሚገርም ቦታ። ሁለታችሁም ከፈለጋችሁ ተቃቅፋችሁ መጠመቅ ትችላላችሁ። ተመስገን አሁን ውጣልኝ ከቤቴ። እሺ ቻው። በቃ ነገና እመጣለሁ። ልደትዬ ነው። እሺ